The Trump children, I was offered something rather substantial to not speak. የአሜሪካ ዲሞክራሲና ፖለቲካ በወንብድናና በገንዘብ የሚካሄድ የማፊያ ንግድ ሆኗል። አሽሊ ሴንት ክሌር pro-Trump, pro-Musk talking point at the exact same time. በ80 ዓመታቸው የዓለማችንን ልዕለ ኃያል አገር እንዳሻቸው ለመምራት ፍላጎት ያላቸው ዶናልድ ትራምፕ የሚያዟቸውን ለመፈጸም የማያንገራግሩ የፖለቲካ ባለስልጣናትና የፕሬዝዳንት ትራምፕ ልጆች የማህበራዊ ሚዲያ አንቂዎችን በገንዘብ በመግዛት ጥላቻንና የተቀነባበሩ የውሸት አጀንዳዎችን ለሕዝብ በማሰራጨት የአሜሪካ ዲሞክራሲ እንዲያከትም የሚፈጽሙትን ተግባር በሰፊው አጋልጣለች። ይህን በአሜሪካ ዲሞክራሲ ላይ የተቃጣ ምስጢር ይፋ እንዳታደርግ በትራምፕ የቅርብ ሰዎች የቀረበላትን የ$40 ሚሊዮን የዝምታ ክፍያ ስምምነት ባለመቀበል ምስጢሩን ለዓለም አጋልጣለች። ይህች አሜሪካዊት የኤለን መስክ የቀድሞ ባለቤት አሽሊ ሴንት ክሌር ትባላለች። በቅርቡ እንደ ዋሽንግተን ፖስትና ዜታው የተሰኙ ዕውቅ የመገናኛ ብዙሃን ላይ ቀርባ የቃለ መጠይቅ በሰጠችባቸው ጊዜያት የሜክ አሜሪካ ግሬት አጌን ምስጢራዊ ተግባር በማጋለጥ ረገድ ከሰሞኑ በዓለም አቀፍ ደረጃ መነጋገሪያ ሆናለች። ገና በወጣትነት ዕድሜዋ ተርኒንግ ፖይንት በተሰኘው የቀኝ ክንፍ የወጣቶች ማኅበር ውስጥ ብራንድ አምባሳደር ሆና የፖለቲካ ተሳትፏን የጀመረችው አሽሊ ሴንት ክሌር በኤክስ ገጿ ላይ ከ1 ሚሊዮን በላይ ተከታዮችን በማፍራት የዶናልድ ትራምፕና ሜክ አሜሪካ ግሬት አጌን ንቅናቄ ግንባር ቀደም አስተዋቂ ለመሆን በቅታ ነበር። ገና በ19 ዓመቷ በወግ አጥባቂው የተርኒንግ ፖይንት ዩኤስኤ ወጣቶች ድርጅት አማካይነት ወደ ፖለቲካው የገባች ሲሆን ጸረ ፌሚኒዝም፣ ጸረ ኤልጂቢቲኪው አቋሞችን በማንጸባረቅና የዶናልድ ትራምፕን ፖሊሲዎች በጽኑ በመደገፍ ትታወቅ ነበር። አልፎ ተርፎም ኤሌፋንትስ አር ኖት በርድስ የተሰኘ የሕፃናት መጽሐፍ በማዘጋጀት ተፈጥሯዊ ጾታን መቀየር ወይም የትራንስጄንደር የጾታ ሥርዓትን በጽኑ ተቃውማለች። የትራምፕ መኖሪያ በሆነው ማር አላጎ የተገኘች የፖለቲካ ምልከታዋን ታጋራም ነበር። ባለታሪካችን አሽሊ ሴንት ክሌር ጁላይ 31 1998 ዓ.ም ከወግ አጥባቂ የአይሁድ እምነት ተከታይ ቤተሰብ ውስጥ በአሜሪካ ፍሎሪዳ ተወለደች። ያደገችው በኮሎራዶ ግዛት ነው። የከፍተኛ ትምህርቷን በኮሎራዶ ዩኒቨርሲቲ ኮሎ ስፕሪንግ መከታተል ብትጀምርም ትምህርቷን ሳታጠናቅቅ አቋርጣለች። በኋላ ላይ ግን ኑሯን ወደ ማንሃተን ኒውዮርክ ቀይራለች። ባቢሎን ቢ በተሰኘው ታዋቂ የወግ አጥባቂዎች አስቂኝ ወይም ፌዘኛ የዜና ድረገጽ ላይ አምደኛ በመሆን ትሠራ ነበር። በቅርቡ በቲክቶክ ቪዲዮዎቿና ከተለያዩ ጋዜጠኞች ለምሳሌ ከዶን ሌመን ጋር ባደረገቻቸው ቃለ መጠይቆች ከኤለን መስክ ጋር ስለነበራቸው የፍቅር ግንኙነት አጀማመር፣ ፍቅራቸውንና እንዴት ወደ ጠብ እንደተቀየረ በዝርዝር ተናግራለች። ከኤለን መስክ ጋር መገናኘት የጀመረችው በሜይ 2023 በኤክስ ማኅበራዊ ገጽ ላይ ሲሆን ኤለን መስክ መጀመሪያ በላከላት ሜም አማካይነት በውስጥ መስመር ዲኤም መልእክት እንደላከላት የምታስታውሰው አሽሊ ሴንት ክሌር በወቅቱ ለወግ አጥባቂው ባቢሎን ቢ የተባለ ድረገጽ ሠራ ነበር። ኤለን መስክ የድረገጹን የእገዳ ቅጣት ካነሳ በኋላ አሽሊ እሱን እንድታነጋግር ወደ ሳን ፍራንሲስኮ ተላከች። ከቃለ መጠይቁ በኋላ መስክ ዛሬ ማታ ወደ ሮድ አይላንድ መሄድ ትፈልጊያለሽ የሚል የጽሑፍ መልእክት እንደላከላትና የፍቅር ግንኙነታቸውም ከዚያ እንደጀመረ ትናገራለች። ኤለን መስክ ብዙውን ጊዜ ወደ ቤቱ ለሚመጡ ጓደኞቹ ጭምር ሚስጥር የመጠበቅ ስምምነት እንደሚያስፈርም ታውቃለች። ነገር ግን እሷ ከእሱ ጋር በነበራት ግንኙነት ምንም አይነት አስገዳጅ ስምምነት እንዳልፈረመች ይፋ አድርጋለች። ይህ በመሆኑም አሁን ላይ ሁሉንም ሚስጥር በነጻነት ለመናገር እንደቻለች ትገልጻለች። ሁለቱ ጥንዶች እንደ ቀልድ ግንኙነት ከጀመሩ ከ1 ዓመት ገደማ በኋላ አሽሊ ልጅ ለመውለድ ወሰነች። ይህም በታዋቂው የፈረንሳይ ሴንት ባርትስ የባህር ዳርቻ የእረፍት ጊዜያቸውን እያሳለፉ በነበረበት ወቅት እንደነበር የምታስታውሰው አሽሊ በወቅቱ በመካከላቸው እጅግ ከፍተኛ የሆነ መግባባት እንደነበር ትገልጻለች።
ልጅ ለመውለድ የወሰነችው በኢኮኖሚ የተረጋጋ ሕይወት እንዲኖራትና ቤተሰቧን ለማስፋት በማሰብ እንደነበር ተናግራለች። ኤለን መስክ ልክ ማርገዟን እንዳወቀ እንግዳና ያልተለመዱ ባህሪዎችን ማሳየት እንደጀመረ ታስታውሳለች። ኤለን መስክ በእርግዝናዋ ወቅት የሁለቱን ግንኙነትና እርግዝናዋን ለዘላለም ምስጢር እንድታደርግ አጥብቆ ጠይቋን ነበር። በዚህ ምክንያትም በኒውዮርክ ፋይናንሻል ዲስትሪክት ውስጥ በሚገኝ የቅንጦት አፓርትማ ውስጥ ከፍተኛ ጥበቃ እየተደረገላት እንድትቀመጥ አድርጓል። በዚህ ወቅት ምንም አይነት የፍቅር መቀራረብ እንዳልነበራቸውና ከሙያዊ ሥራዎቿ ጭምር ተገልላ ሙሉ በሙሉ ብቸኛ ሆና እንደነበር ትናገራለች። አሽሊ ከቴስላና ስፔስ ኤክስ መስራች ኤለን መስክ ጋር የነበራትን የፍቅር ግንኙነት ተከትሎ በመስከረም 2024 ሮሙለስ በመባል የሚጠራውን ወንድ ልጅ ወልዳለች። ይህ ልጅ የኤለን መስክ 13ኛው ልጅ ነው። ልጃቸው ከተወለደ በኋላ የመስክን እናት ሜይ መስክን ጨምሮ ከሌሎች ልጆቹ ጋር እንዳስተዋወቃት ተናግራለች። ከኤለን መስክ ልጅ እንዳላት ሚስጥሩን ጠብቃ የኖረችው ጋዜጠኞች መረጃውን አግኝተው እኛ ሚስጥሩን እናወጣዋለን ብለው እስካስፈራሯት ድረስ ብቻ ነበር። እናም ሚዲያዎች ሊያወጡት ሲሉ ቀድማ በራሷ ፈቃድ በኤክስ ገጿ ላይ ይፋ አደረገችው። ከዚያ በኋላ የሁለቱ ግንኙነት ሙሉ በሙሉ ተበላሸ። ኤለን መስክ አሽሊ የልጃችንን ጾታ የመቀየር ፍላጎት እንዳላት የሚጠቁሙ ነገሮችን ተናግራለች በሚል ምክንያት ልጃቸውን ሙሉ በሙሉ በሕግ ለመንጠቅ ብቸኛው አሳዳጊና ሞግዚት ለመሆን የሚያስችል ክስ መሠረተባት። አሽሊ ኤለን መስክን መጀመሪያ ላይ የሚደነቅ ቢሆንም በኋላ ላይ ግን ሰዎችን በገንዘብ ኃይል ለመቆጣጠር የሚሞክር የማይታመንና በግል ሕይወቱ እጅግ አስቸጋሪ ሰው እንደሆነ አድርጋ ነው የምትገልጸው። አሽሊ ከቴስላና ስፔስ ኤክስ መሥራችና ከዓለማችን ቁጥር 1 ባለጸጋ ኤለን መስክ ጋር ስለነበራት ግንኙነት ስታወራ እርጉዝ ከመሆኗ በፊት ኤለን መስክ በግል ሕይወቱ በጣም ሰላማዊ፣ መደበኛና ቀልደኛ ሰው እንደነበር፣ ነገር ግን እርጉዝ መሆኗን ካወቀ በኋላ ባህሪው ሙሉ ለሙሉ ተቀይሮ እጅግ እንግዳና አስፈሪ እንደሆነባት ገልጻለች። ቀደም ሲል ለኤለን መስክ ትልቅ አድናቆት እንደነበራትና ነገር ግን በሂደት በሚስጥርም ሆነ በይፋ ምን ያህል ዋሾ እንደሆነ ስትረዳ አመለካከቷ እንደተሰበረና ለሱ ያላት አድናቆት እንደጠፋ ገልጻለች። የኤለን መስክ የገንዘብ አስተዳዳሪዎች ስለ ግንኙነታቸውና ስለ ልጃቸው ለዘላለሙ ሚስጥር ለመጠበቅ እንድትፈርም እስከ $40 ሚሊዮን፣ $15 ሚሊዮን ቅድሚያ ክፍያና በየወሩ ደግሞ $100,000 ለ21 ዓመታት የክፍያ ስምምነት አቅርበውላት እንደነበር ይፋ አድርጋለች። ነገር ግን ለገንዘብ ስትል ክብሯንና እውነቱን የመናገር መብቷን ላለመሸጥ ውድቅ ማድረጓን ተናግራለች። ከዚህ ይልቅ ከሁለት ልጆቼ ጋር ስቱዲዮ አፓርታማ ውስጥ መኖር መርጣለሁ በማለት ስለ መስክ የገንዘብ ተጽዕኖ ተናግራለች። በአሁኑ ወቅት ሁለቱ ግለሰቦች ልጃቸውን በማሳደግ የሞግዚትነት መብትና በማሳደጊያ ተቆራጭ ክፍያ ዙሪያ ከፍተኛ የሕግ ፍልሚያ ላይ ይገኛሉ። በተጨማሪም የኤለን መስክ የኤአይ ኩባንያ ኤክስኤአይ በጂሮክ አማካይነት ሐሰተኛ የሆኑ የአሽሊን ወሲባዊ ምስሎች ዲፕ ፌክስ አሰራጭቷል በሚል አሽሊ በፍርድ ቤት ክስ እንደመሠረተች በቅርቡ ይፋ አድርጋለች። ይህ የኤክስኤአይ ወሲባዊ ምስል የማሰራጨት ችግር እንዲሁም በንቅናቄ ውስጥ ያየችው የጥላቻ ንግግርና የሰዎች መጠቀሚያ የመሆን ስሜት ከአጠቃላይ የማጋ ንቅናቄ እንድትርቅ ያደረጋት መሆኑን ትገልጻለች። በቅርቡ እንደ ዋሽንግተን ፖስትና ዜቶ የተሰኙ ዕውቅ የመገናኛ ብዙሃን ላይ ቀርባ ቃለ መጠይቅ በሰጠችባቸው ጊዜያት ሜክ አሜሪካ ግሬት አጌን በተባለው እንቅስቃሴ በውስጥ የዲጂታል ማስተዋወቂያ መዋቅር የተቀነባበሩ ተግባራት እንዴት እንደሚፈጸሙ አጋልጣለች። የሜክ አሜሪካ ግሬት አጌን ታዋቂ የማኅበራዊ ሚዲያ አንቂዎች የሚያጋሩት ሐሳብ ከሕዝብ የሚመነጭ ሳይሆን ከዋይት ሃውስ ባለሥልጣናትና ከትራምፕ ልጆች ጋር በተመሠረቱ የፋይት የውስጥ ግሩፕ ቻቶች አማካይነት መልእክቶች በቅንጅት እንደሚወርዱ ተናግራለች። በርካታ የቀኝ ክንፍ አንቂዎች አንድን የፖለቲካ አጀንዳ ወይም ጥላቻን ለማስፋፋት በሚያጋሩት እያንዳንዱ ፖስት
በሺዎች የሚቆጠር ዶላሮች በሪፐብሊካን አማካሪ ድርጅቶች በኩል እንደሚከፈላቸውና ይህም አሰራር ከሕዝብ የተደበቀ የንግድ ማስታወቂያ ወይንም ማርኬቲንግ ኦፕሬሽን መሆኑን ገልጻለች። አሽሊ በ2026 ዓ.ም ከቀኝ ክንፍ ሜክ አሜሪካ ግሬት አጌን የፖለቲካ እንቅስቃሴ መውጣቷን ይፋ ካደረገች በኋላ ስለ ዶናልድ ትራምፕ፣ ፒት ሄግሴትና ጄዲ ቫንስ እንዲሁም ስለ መላው የትራምፕ አስተዳደር መዋቅር አስገራሚ የውስጥ ምስጢሮችን አጋልጣለች። በተለይም በቲክቶክና ኢንስታግራም ጌት ሬዲ ዊዝ ሚ በሚሉ ቪዲዮዎቿ ቀደም ሲል በትራምፕ ማር አላጎ መኖሪያ ቤት ድረስ በመሄድ የንቅናቄው ደጋፊ የነበረች ቢሆንም አሁን ላይ ግን የትራምፕ ንቅናቄን እውነተኛ የፖለቲካ እሴት የሌለው በገንዘብና በውሸት የሚመራ የፕሮፓጋንዳ ማሽን ነው ስትል ትገልጸዋለች። የትራምፕ ደጋፊ የሆኑ ታዋቂ የማኅበራዊ ሚዲያ አንቂዎችና ተጽዕኖ ፈጣሪዎች ስለ ትራምፕ የሚያወሩት ሁሉ ከልባቸው አምነውበት ሳይሆን በስተጀርባ ባሉ ምስጢራዊ የቡድን ቻቶች እንደ ሲግናል ግሩፕ ቻት ያለ በሚሰጣቸው የተከፈለበት የፖለቲካ መመሪያና አጀንዳ መሠረት መሆኑን አጋልጣለች። አሽሊ ካጋለጠቻቸው ትልልቅ ምስጢሮች አንዱ የትራምፕ ቁልፍ ሰዎች ማለትም ምክትል ፕሬዚዳንቱ ጄዲ ቫንስና የመከላከያ ሚኒስትሩ ፒት ሄግሴት የሚጠቀሙበትን ደህንነቱ ያልተጠበቀ የምስጢር መልእክት ግሩፕ ቻት ይመለከታል። በእነዚህ የምስጢር ግሩፖች ውስጥ የመንግሥት ባለሥልጣናት፣ የቀኝ ክንፍ ፖለቲከኞችና የሚዲያ አንቂዎች በአንድ ላይ እንደሚገኙ ገልጻለች። በዚህም ምክንያት እጅግ ምስጢራዊ የሆኑ የአገር መከላከያ ዕቅዶች፣ ለምሳሌ የመን በሚገኙ የሁቲ አማጽያን ላይ ሊሰነዘሩ ታቅደው የነበሩ ጥቃቶች ለተራ ፖለቲከኞችና ጋዜጠኞች ሳይቀር በስህተት እስከ መጋራት የደረሰ የደህንነት መላላት መኖሩን በይፋ በመናገር ወቅሳቸዋለች። ዶናልድ ትራምፕና ባለሥልጣናቱ ለአገር ፖለቲካና ደህንነት እንዲሁም ለሕዝብ ከማሰብ ይልቅ በማኅበራዊ ሚዲያ ላይ በተቀነባበሩ የውሸት ፕሮፓጋንዳዎችና ምስጢራዊ የቡድን ስምምነቶች አገርን እየመሩ ነው ስትል ጠንከር ያለ ትችት ሰንዝራባቸዋለች። በአሁኑ ወቅት በሜክ አሜሪካ ግሬት አጌን ውስጥ ያሉ የቀድሞ ጓደኞቿ ከዳተኛና ድራማ ፈጣሪ በሚል በከፍተኛ ሁኔታ እየተቿት ሲሆን እሷ ግን ንቅናቄው በአሜሪካ ፖለቲካ ላይ እያደረሰ ያለውን ውድመትና መበስበስ ለማጋለጥ ሕጋዊ ትግሏን እንደምትቀጥል አስታውቃለች። በ2026 መጀመሪያ ላይ ቀደም ሲል የነበራትን ከጸረ ትራንስጀንደርና አክራሪ ቀኝ ክንፍ የፖለቲካ አቋም እንዲሁም ከሜክ አሜሪካ ግሬት አጌን ንቅናቄ መውጣቷን በይፋ በማወጅ አስታውቃለች። የቀድሞዋ የኤለን መስክ ሚስት አሽሊ ሴንት ክሌር በአሁኑ ወቅት ባድ አድቫይስ የተሰኘ የራሷን የፖድካስት ፕሮግራም የጀመረች ሲሆን ቀደም ሲል በፖለቲካውና በግል ሕይወቷ የፈጸመቻቸውን ስህተቶች ለሰዎች እንደ መማሪያ ይሆን ዘንድ እያጋራች ትገኛለች። የሁለት ልጆች እናት የሆነችው አሽሊ ሴንት ክሌር በርካታ የሰብአዊ መብት ተሟጋቾችና ተቺዎች የተፈጥሮ ጾታቸውን በሕክምና በቀየሩ ትራንስጀንደር ሕፃናት ላይ ጥላቻን የሚዘራ ነው በሚል በከፍተኛ ሁኔታ ያወገዙትን መጽሐፍ ለንባብ አብቅታ ነበር። ታዋቂው አማዞንና መሰል ትልልቅ አከፋፋዮች መጽሐፉን ላለመሸጥ አግደውን ነበር። አሽሊ የፖለቲካ አቋሟን ቀይራ የማጋ ንቅናቄን የውስጥ ምስጢር ማጋለጥ ከጀመረች በኋላ መጽሐፉን ያተመው ብሬቭ ቡክ የተሰኘው ድርጅት ከእሷ ጋር አድርጎት የነበረውን ስምምነት ሙሉ በሙሉ ማቋረጡንና የእሷን መጽሐፍ ከህትመት ማገዱን በይፋ አስታውቋል። ይህ መጽሐፍ አሽሊን በፖለቲካው ዓለም ማማ ላይ የሰቀላ ቢሆንም አሁን ግን ከቀድሞ የፖለቲካ ጓደኞቿ ጋር ለገባችበት ከፍተኛ ፍጥጫ ዋነኛ መነሻ ሆኗል። አሽሊ እጅግ አነጋጋሪ በሆነው መግለጿ በ2024 ዓ.ም የአሜሪካ ፕሬዝዳንታዊ ምርጫ ምሽት እሷ በማር አላጎ የትራምፕ መኖሪያ ቤት እንደነበረችና ኤለን መስክ በላከላት የስልክ የጽሑፍ መልእክት ትራምፕ ማሸነፉን እኔ ገና ከሰዓታት በፊት አውቄ ነበር፣ የእኔ ቡድን በዓለም ላይ ምርጡን የሪል ታይም የቅጽበት መረጃ መቆጣጠሪያ ሥርዓት ይዟል ማለቱን ይፋ አድርጋለች። ኤለን መስክ በጠፈር ላይ ያሉትን ከ10,000 በላይ የስታርሊንክ ሳተላይቶቹንና የኤአይ መረጃዎችን በመጠቀም የምርጫውን ውጤት ትራምፕ እንዲያሸንፍ በሚመች መልኩ እንደቀየረውና እሱ የሚሳነው ነገር እንደሌለ
በሚስጥር እንደነገራትና እንደፎከረባት ተናግራለች። ይህ መግለጫዋ በአሁኑ ወቅት በዴሞክራቶች ዘንድ የሴኔትና የኮንግረስ አባላት በምርጫ ሂደቱ በአጠቃላይ ምርመራ እንዲያነሱና የውሳኔ ሐሳብ እንዲያስተላልፉ አድርጓል። በትራምፕ አስተዳደር ባለሥልጣናት፣ በትራምፕ ልጆችና በዋና ዋና ወግ አጥባቂ የማኅበራዊ ሚዲያ አንቂዎች መካከል ፋይት የተሰኘና ከትራምፕ የግድያ ሙከራ በኋላ የተሰየመ የውስጥ ምስጢራዊ ግሩፕ ቻት እንዳለ አሽሊ አጋልጣለች። ትራምፕና የዋይት ሃውስ ባለሥልጣናት በዚህ ግሩፕ አማካይነት ለአንቂዎቹ ዛሬ ይህንን ጥላቻና አጀንዳ ልቀቁ የሚል ቀጥተኛ ትዕዛዝ እንደሚያስተላልፉላቸውና ሁሉም አንቂዎች በተመሳሳይ ሰዓት ተመሳሳይ ሐሳብ የሚያጋሩት ራሳቸው አስበው ሳይሆን በትራምፕ ምስጢራዊ ቡድን ተከፍሏቸውና ታዘው መሆኑን ይፋ አድርጋለች። አሽሊ በቅርቡ እንዳጋለጠችው የቀኝ ክንፍ ታዋቂ የማኅበራዊ ሚዲያ አንቂዎች፣ ተጽዕኖ ፈጣሪዎች ስለ እስራኤልና ኢራን ጦርነት ያላቸውን አቋም የሚያራምዱት በራሳቸው እምነት ሳይሆን ከበስተጀርባ ባሉ የቡድን ቻቶች በሚሰጣቸው የተከፈለበት መመሪያና የፕሮፓጋንዳ አጀንዳ መሠረት ነው ብላለች። በአሜሪካና በኢራን መካከል ስላለው ወታደራዊ ግጭት ያላትን አቋም በግልጽ ያሳወቀች ሲሆን በማኅበራዊ ሚዲያ ገጾቿ ላይ ባጋራቻቸው ቪዲዮዎች በመካከለኛው ምስራቅ በተለይም ከኢራን ጋር የሚደረገው ጦርነት የአሜሪካን ጥቅም የማይወክልና ለአሜሪካውያን የማይጠቅም መሆኑን ገልጻለች። አሜሪካ ከውጭ ጦርነቶች እጇን አውጥታ የጦርነቱ መዘዝ በአገር ውስጥ ኢኮኖሚና በሕዝቡ ሕይወት ላይ የሚያመጣውን ጫና የዋጋ ንረት ለመቀነስ መስራት እንዳለባት ትሟገታለች። ከትራምፕ ደጋፊዎች ንቅናቄ ከወጣች በኋላ በትራምፕ አስተዳደርና በደጋፊዎቻቸው አካባቢ የሚስተዋለውን የጦርነት ፕሮፓጋንዳና ከኢራን ጋር የተደረገውን ስምምነት በተመለከተ የሚነሱ ፖለቲካዊ ፍትፈታዎችን የተቀናበረ ድራማ ስትል ወቅሳለች። ስለ እስራኤልና ፍልስጤም ግጭት ባላት አቋም በርካታ ትችቶችንና ክርክሮችን እያስተናገደችም ነው። አሽሊ የእስራኤል መንግሥት ራሱን የመከላከል መብት እንዳለው በግልጽ ትደግፋለች። ምንም እንኳን አይሁዳዊት ብትሆንም በእስራኤልና ፍልስጤም ጦርነት ዙሪያ ያሉ አንዳንድ የጽዮናውያን ወዳጆች አቋም እጅግ ጨካኝና ሰብአዊነት የጎደለው መሆኑን ገልጻለች። በጋዛ ላይ እየደረሰ ያለውን ሰብአዊ ቀውስ በተመለከተ የሰጡትን ግብረ መልስ በመጥቀስ በጣም ሰብአዊነት የጎደላቸው ከመሆናቸው የተነሳ ከማን ጋር እያወራሁ እንደሆነ እንኳ አላውቅም፣ እንደ ጭራቅ ይመስላሉ ስትል ወቅሳለች። በእስራኤል ሐማስ ጦርነት ወቅት የእስራኤልን ራስን የመከላከል መብት ብትደግፍም በበቀልና በደም ጥማት የሚንቀሳቀሱ ፖለቲከኞችንና ግለሰቦችን አጥብቃ እንደምትቃወም በኤክስ ገጿ ላይ አስፍራለች። አንዳንድ የማኅበራዊ ሚዲያ አንቀሳቃሾች ጽዮናውያን የሚለውን ቃል ሽፋን በማድረግ በአይሁዳውያን ላይ ጥላቻ ሲያሰራጩና የሚዲያ ሠራተኞችን ፎቶግራፎች እያወጡ ጥቃት ሲሰነዝሩባቸው አሽሊ ይህን መሰሉን ፍረጃ በይፋ ከመቃወሟ በተጨማሪ ድርጊቱን ተከላክላለች። የትራምፕ አስተዳደር አውጥቶት የነበረውን ሰላም ለብልጽግና የተሰኘውን የእስራኤል ፍልስጤም የሰላም ዕቅድ ተግባራዊ ይሆን ዘንድ ድጋፏን ከመግለጿ ሌላ ይህ ዕቅድ የአሜሪካ ታክስ ከፋዮችን ገንዘብ ሳያባክን የእስራኤልን ድንበር የሚያስከብርና ለፍልስጤማውያን የኢኮኖሚ ዕድል የሚፈጠር ነበር ስትል ትሟገታለች። የዶናልድ ትራምፕን የውጭ ጉዳይ ፖሊሲና የማርክ ሩቢዮ አቋሞች በተመለከተ የቀድሞዋ የማጋ ተጽዕኖ ፈጣሪ አሽሊ ሴንት ክሌር ከምታነሳቸው ነጥቦች ውስጥ አንዱ ማርክ ሩቢዮ በውጭ አገራት ላይ የሚያካሂዱትን ጠንከር ያለ የውጭ ጣልቃ ገብነት አቋም ነው። የውጭ ጉዳይ ሚኒስትሩ ይህን አቋማቸውን በቬኔዙዌላ ተግባራዊ ያደረጉ ሲሆን በተመሳሳይም በኩባ ላይ ይህንኑ ለማድረግ ፍላጎት ያላቸው ፖለቲከኛ በመሆናቸው በዓለም ዙሪያ የአሜሪካን ጣልቃ ገብነት ለዓለም ሰላም ጠንቅ ነው በማለት ስጋቷን በተደጋጋሚ ስትገልጽ ነበር። በአሁኑ ወቅት አሜሪካ በውጭ አገራት በተለይም በኢራንና በዩክሬን ጣልቃ መግባቷን አጥብቃ ትቃወማለች። በመሆኑም የሩቢዮን የውጭ ጉዳይ ሚኒስቴር መስሪያ ቤትና አንዳንድ ወታደራዊ እርምጃዎችን የአሜሪካውያንን ጥቅም የማይወክሉ ስትል በተዘዋዋሪ ትተቻለች። ማርክ ሩቢዮ ወደ ሥልጣን ከመጡ በኋላ የአሜሪካ የውጭ ጉዳይ ሚኒስቴር ዋና ትኩረት የአሜሪካን ብሔራዊ ጥቅም ማስከበር ብቻ እንደሆነ ገልጸዋል። አሽሊ ይህን መርህ የምትደግፍ ቢሆንም በተግባር ግን ሚኒስቴሩ አሁንም
ለአገሪቱ ኢኮኖሚያዊ ጫናዎችን የሚፈጥሩ ውሳኔዎች እያሳለፈ ነው የሚል ስጋት አላት። የትራምፕ አስተዳደር ማርክ ሩቢዮ ከተሾሙ በኋላ አንዳንድ የውጭ ድጋፍ ኤጀንሲዎችን ለምሳሌ እንደ USAID አይነቶቹን ለማስተካከል ወይም ለመዝጋት ከቢሊዮነሩ ኤለን መስክ ጋር በጋራ ሲሰሩ ቆይተዋል። አሽሊ ቀደም ሲልም የጆን ባይደንን አስተዳደር በተመለከተ ያላት አቋም ፍጹም ትችት የበዛበትና ተቃውሞ የሚንጸባረቅበት ነበር። የባይደንን የአስተዳደር ፖሊሲዎች በጽኑ ከመንቀፍም ወደ ኋላ አላለችም። የባይደን አስተዳደር የተከተላቸው የኢነርጂና የፋይናንስ ፖሊሲዎች በአሜሪካ ላይ ከባድ የዋጋ ንረት እንዳስከተሉና ተራውን አሜሪካዊ ለኑሮ ውድነት እንዳጋለጡት ትከሳለች። የባይደን አስተዳደር በአሜሪካ ደቡባዊ ድንበር ላይ የላላ ቁጥጥር በማድረጉ ሕገወጥ ስደተኞች በብዛት እንዲገቡ ፈቅዷል ስትል ትወቅሳለች። ይህንን የድንበር ቀውስ የአገር ደህንነት ስጋት ስትልም ትገልጸዋለች። የባይደን አስተዳደር ለዩክሬንና ለሌሎች የውጭ አገራት ጦርነቶች በቢሊየን የሚቆጠር የአሜሪካ ታክስ ከፋዮችን ገንዘብ መላኩንም አጥብቃ ተቃውማለች። በአንጻሩ ለአገር ውስጥ ችግሮች ትኩረት አልተሰጠም የሚል አቋም አላት። አሽሊ በቅርቡ በኤለን መስክና በዶናልድ ትራምፕ መካከል በኤሌክትሪክ መኪኖችና በተለያዩ ፖሊሲዎች ምክንያት ከፍተኛ የኤክስ ማኅበራዊ ሚዲያ ጦርነት ተከስቶ ነበር ብላለች። ይህም ኤለን መስክ ትራምፕ ያለ እኔ ምርጫውን ፈጽሞ አያሸንፍም ነበር፣ ውለታ ቢስ ነው በማለት የተናገረ ሲሆን ትራምፕ ደግሞ በበኩላቸው ኤለን ሰልችቶኝ ነበር፣ እብድ ነው በማለት በይፋ ዘልፈውታል። ይህንን ፍጥጫ ተከትሎ አሽሊ በኤክስ ገጿ ላይ ፕሬዚዳንት ዶናልድ ትራምፕን ታግ በማድረግ ዶናልድ ትራምፕ ሆይ ከኤለን መስክ ጋር ያላችሁን የፍቅር ግንኙነት ለማቋረጥ ምክር ስትፈልግ ጠይቀኝ በማለት በሁለቱ ወንዶች ላይ በሰላማዊ መንገድ አሽሟጣለች። አሽሊ ሴንት ክሌር በአሁኑ ወቅት ዶናልድ ትራምፕንና የእሳቸውን የማጋ ንቅናቄ በአጠቃላይ አሜሪካን አደጋ ላይ እየጣለ ያለ የበሰበሰና የውሸት የፖለቲካ ማሽን ነው ስትል ትገልጸዋለች። የዶናልድ ትራምፕ አስተዳደር ከእስራኤልና ኢራን ጦርነት ጋር በተያያዘ ያለው ምስጢራዊ አካሄድ በተመለከተ አሽሊ ያወጣችው መረጃ በዋናነት ሲግናል ጌት በመባል ከሚታወቀው እጅግ አደገኛ የምስጢር መለቀቅ ቅሌት ጋር የተያያዘ ነው። ይህ ምስጢራዊና ወታደራዊ ዕቅድ ከመተግበሩ በፊት የትራምፕ ብሔራዊ ደህንነት አማካሪ ማይክ ዋልትዝ በስህተት አንድ ጋዜጠኛን ባካተቱበት የሲግናል ግሩፕ ቻት ውስጥ አሜሪካ በየመን በሚገኙት የኢራን ታማኝ አማጽያን ሁቲዎች ላይ ለመሰንዘር የታቀደውን የወታደራዊ ጥቃት ምስጢራዊ ዝርዝር መረጃ አስቀድሞ በይፋ ወጥቷል። በዚህ የቻት ግሩፕ ውስጥ የተጋሩት መረጃዎች እስራኤል ለአሜሪካ የሰጠቻቸውን እጅግ ምስጢራዊ የደህንነት ምንጮች አሳልፈው የሰጡ ነበሩ። በዚህም ምክንያት የእስራኤል ባለሥልጣናት በአሜሪካ ላይ ከፍተኛ ቁጣንና ቅሬታ እንዲገልጹ አድርጓል። አሽሊ ቀኝ ክንፉን ከመልቀቋ በፊት በነበረው ሁኔታና አሁን ባለው የፖለቲካ ትንታኔ መሠረት በትራምፕ ደጋፊዎች መካከል ከእስራኤልና ኢራን ጦርነት ጋር በተያያዘ ትልቅ መከፋፈል ተፈጥሯል። የትራምፕ ታማኝ ደጋፊዎች አሜሪካ በይፋ ወደ ኢራን ጦርነት እንድትገባ አይፈልጉም። ብዙዎቹ የትራምፕ ደጋፊዎች ይህ ጦርነት በእስራኤል ግፊት ወይም ሴራ የመጣ ነው ብለው ስለሚያምኑ ጦርነቱን ይቃወማሉ። ሕዝቡ በጦርነቱ ዙሪያ እውነተኛውን መረጃ እንዳያገኝ ሆን ተብሎ የተቀነባበረ የሚዲያ ዘመቻ እንደሚካሄድ አሽሊ አጋልጣለች። የትራምፕ አስተዳደር ከእስራኤል ጋር ያለውን ጥብቅ ግንኙነትና የኢራንን ቀውስ የሚይዝበት መንገድ እጅግ ኃላፊነት የጎደለው የአገርንና የወዳጅ አገራትን ደህንነት አደጋ ላይ የሚጥል ነው ስትል በዝርዝር ወቅሳለች። ታዋቂው የቀኝ ክንፍ ወጣት አንቂና የተርኒንግ ፖይንት USA መስራች ቻርሊ ኪርክ በሴፕቴምበር 10 2025 በዩታ ቫሊ ዩኒቨርሲቲ ካምፓስ ውስጥ ንግግር እያደረገ ሳለ በጥይት ተመቶ ተገሏል። ገዳዩ ታይለር ሮቢንሰን በአቅራቢያው በሚገኝ ሕንፃ ጣሪያ ላይ ተደብቆ የርቀት ማነጣጠሪያ ሌንስ በተገጠመለት ጠመንጃ በመጠቀም ኪርክን አንገቱ ላይ በአንድ ጥይት በመምታት ሕይወቱ እንዲያልፍ አድርጓል። ታይለር ሮቢንሰን የተባለው ይህ የ23 ዓመት ወጣት ከዕለቱ በኋላ እጁን ለፖሊስ የሰጠ ሲሆን በቁጥጥር ስር ውሎ
የሞት ፍርድ የሚያስፈረድበት ክስ ተመስርቶበት በጁን 2026 የፍርድ ቤት ሂደቱ እየታየ ይገኛል። ስለ ቻርሊ ኪርክና የሲአይኤ ግንኙነት በተመለከተ በተለያዩ ወገኖች የሚነሱትን አወዛጋቢ እውነታዎች አስመልክቶ ኪርክ ከመገደሉ በፊት ባሉት ወራት በተለይ በኦገስት 2025 አሜሪካ ለዩክሬን የምታደርገውን ወታደራዊ እርዳታ አጥብቆ ይቃወም ነበር። ፕሬዚዳንት ቮሎዶሚር ዜሌንስኪን የሲአይኤ አሸንጉሊትና የራሱን ሕዝብ ወደማያሸንፈው እልቂት የገፋፋ ጋንግስተር ሲል በይፋ ይተች ነበር። ይህ የፖለቲካ አቋሙ በአሜሪካ የደህንነት ተቋማትና በግራ ክንፍ ፖለቲከኞች ዘንድ ከፍተኛ ጥላቻን አትርፎለን ነበር። የቻርሊ ኪርክ ግድያና ከሲአይኤ ጋር ያለው ግንኙነት ላለፈው 1 ዓመት የዘለቀ የአሜሪካ ፖለቲካ ውስጥ ትልቅ መነጋገሪያ ከሆኑት ጉዳዮች መካከል አንዱ ነው ያለችው አሽሊ ቻርሊ ኪርክ ከተገደለ በኋላ የግድያውን ስልትና የተሰበሰቡትን መረጃዎች አስመልክቶ በርካታ የቀድሞ የሲአይኤ ከፍተኛ መኮንኖች ለምሳሌ ማይክ ቤከር በሚዲያ ቀርበው ትንታኔ ሰጥተዋል። መኮንኖቹ ገዳዩ የተጠቀመበትን ስልት፣ የተገኘው የዲኤንኤና የጣት አሻራ መረጃዎችን እንዲሁም ክስተቱ በአሜሪካ ነፃ የሐሳብ መግለጫ ላይ የሚያሳድረው የደህንነት ስጋት መጪው ጊዜ እጅግ አደገኛና ዴሞክራሲና ነፃነት በአሜሪካ ታሪክና የዕለት ተዕለት የሕዝብ ሕይወት ውስጥ ነበር እንዲህ ቅርብ ነበር ወደሚያስብል አደገኛ ምዕራፍ የመሸጋገሩን አይቀሬነት የሚያሳይና የሚጠቁም ነው ብላለች።